ጉድ 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 ጉድ! ያው ቤት መሸጣችንን ጀምረናል ማለት ነው። በታላቅ ቅናሽ ማለት ነው። ለመዳም ቅመሞች እኔ ያለ እናንተ ማን አለኝ። ፓርቱቱ ደግሞ የሚሸጥ ቤት እንደዚህ ፍርሽርሽ ብሎ ጽድድት ብሎ የሚሸጥ ቤት ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው አሎ ማለት ብቻ ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ረመዳን እንዴት ይዟችኋል? ከመዳም ስራ ጋር ከጥግረራ ጋር ከሁሉም ጋር እንዴት ይዟችኋል? ሰው ጠፍቻለሁ አውቃለሁ። በጣም ይቅርታ አድርጉልኝ። ጥግረራ ስራ ስለበዛብኝ ነው። ለዛ ነው ማለት ነው ማሮችዬ። እና እንዴት ናችሁ? ረመዳን እንዴት ይዟችኋል? እያለቀብን ነው ዘንድሮ። ረመዳን በጣም ደስ የሚል ነበረ። አይርብም አይጠማም። በቃ አላቅም እንጃ በጣም ደስ ይል ነበረ። እናንተ ጋስ እንዴት አለፈ? ደህና ናችሁ ወይ? ዘሙካ በውስጥም የጻፋችሁልኝ ያላችሁ ለምን ጠፋሽ ምንድን ነው ምን ሆነሽ ነው ብላችሁኛል። በኔትወርክ ኬዝ ነው ማለት ነው። እና ወደ ገደለው ስገባ ዛሬም እንደዚህ ያማረ ቤት ይዤላችሁ መጥቻለሁ። አንድ ሁለት ልጆች በኮሜንት አንቺ ውሸትሽን ነው፣ ሀገር አልገባሽም፣ ምድር ውሹ ይሄ ቤት የንት የሚሸጥ አይደለም እንደዚህ ነው የምትሉ ልጆች፣ እሺ ኦኬ አልገባንም እንበል። እሺ በቃ እንዲሁንላችሁ እንደ አፋችሁ ይሁንና አልገባሁም ይበል እንበል። ምንጭ በቴሌግራም እኮ ይላካል ማስታወቂያ ስሪልኝ ይሄ ቤት አሻሽጭልኝ ብለው እኮ በቴሌግራም ይላካል። ገባችሁ አይደለ? ግን ይሄ የተላከ ፎቶ ሳይሆን ራሴ ሂጄ ቦታው ላይ ተገኝቼ የቀረጽኩት ቤት ነው። እና እኔ ለስንት ሰው መልስ ሰጥቼ እችላለሁ በሚል አንዳንድ ሰዎች እኛን መሆን ሲያቅታቸው ኮንፊደንስ ቢስ ሲሆኑ የሆነ ምን ልበላችሁ የሆነ በቃ የሆነ አድራሻ ቢስ ወይም ኮንፊደንስ ቢስ ወይም ደግሞ አለ በቃ እኛ በሁሉ ነገር እኛ መሆን ሲያቅታቸው በቃ ዝም ብለው ከኋላ እንዴት ነው ከብት ጅራቱ ከኋላ ነው አይደል? ልክ እንደ ከብት ከጅራታችሁ ከኋላ በኋላ ይነጥፏችኋል ማለት ነው። ስለዚህ እኔ ስለ ሰው ማውራት አልፈልግም። ረመዳን ነው ደክሞኛል። ብዙ መልስ መስጠት ያለበትን ሰው ደግሞ እጅ በእጅ ነው መልስ የምሰጠው። አላወርም አላሳድርም ማንንም አልፈራም ከፈጣሪ ውጭ ማለት ነው። እና እያንዳንዱ ሰው ደግሞ ለእኔ የቆፈረው ጉድጓድ ራሱ ሲገባበት እያየው ነው ማለት ነው። እና እኔን ዘሙካን ጎዳም ብላችሁ ራሳችሁን አደጋ ላይ የጣላችሁ ሴቶች ደህና ናችሁ? እንዴት ናችሁ? ኧረ ወይኔ ዘሙካን እንዳታናግራት ያልሽዋ ልጅ ደህና ነሽ? እንዴት ነሽ? ወይኔ ኢንፎርሜሽን ባይደርሰኝ ቆጨኝ ነበር። እያንዳንዱ ኢንፎርሜሽን ማለት ነው። እያንዳንድሽ ደግሞ ጉድሽን ነው የምዘረግፈው ሚዲያ ላይ አርፈሽ ታልተቀመሽ ወላሂ ሚዲያ ላይ ጉድሽን ነው የምዘረግፈው ማለት ነው። እና ረመዳን አደካክሞኛል እንጂ እንዴት ብዬ መልስ በሰጠዋችሁ እና ይሄ ቤት የሚሸጥ ቤት ነው፣ የሙስሊም ቤት ነው። ዋጋው ያበደ ነው። ያበደ ነው ዋጋው። ያው እንደዚህ የተፈራረሸ ጽድት ያለ። አሁን አንዳንድ ልጆች ከገጠር አዲስ አበባ ከአዲስ አበባ ቦሌ አዲስ አበባ ምን እንደሆነ የማታውቁ ልጆች በቃ እንዴት ነው ይሄ እኮ የሰዑዲ ቤት ነው፣ ይሄ የዱባይ ቤት ነው፣ ይሄ የሀገር ቤት አይደለም። በቃ እናንተ የምታውቁት ጣራና ግድግዳ ጭቃ ድሮ ከ11 ዓመት ከ13 ዓመት በፊት ጥለሹ የወጣሹ ያንን ቤት ነው የምታውቂው። ገባሽ አይደለ? እንጂ ይሄ እንደዚህ የኢትዮጵያ ሰው እንዲህ ጽድት ብሎ እንደሚኖር እንደዚህ አይነት ቤት እንዳለ አዲስ አበባ ውስጥ አታውቁም። አሁን እኮ አዲስ አበባ ማታ ላይ ብትወጡ ማለት ነው ቦሌ ነው፣ አዲስ አበባ ነው፣ ውጪ ነው። ምን ልበላችሁ እንዴት ብዬ ልንገራችሁ? ተደወለብኝ፣ ይቅርታ ተደውሎብኝ ነው። እና አሁን ቦሌ ላይ አይታችሁ ከሆነ ብትወጡ ማታ እንዴ ሳውዲ ነው ያለሁት ወይስ ዱባይ ነው ወይስ ኳታር ነው የምትሉት። በጣም ተሻሽላለች ሀገራችን። ይሄ ቤት ይገርማችኋል እንዴ! እና እናንተ ላይ አይፈረድም። የገጠር ልጆች በቃ የምታውቁት የጭቃ ቤት ነው። እኔም የገጠር ልጅ ነኝ። በእርግጥ ግን አረብ ሀገር ከመጣሁ በኋላ ከጭቃ ቤት ወደ ቆርቆሮ ቤት ብቀይርላቸውም አንዳንድ ነገራቸው ቢስተካከልም ሁላችንም የገጠር ልጆች ነን። ገባችኋል? እና በቃ እንደዚህ ነው ምናምን የምትሉ ልጆች አላችሁ። ኢትዮጵያ በጣም ተቀይራለች። እኛንን እንጂ በልቶ ማያድሩ የሚመስለን፣ ችግር ላይ ያሉ የሚመስለን፣ የተቸገሩ የሚመስለን እኛንን እንጂ እነሱ የምር በጣም አሪፍ ለውጥ ላይ ነው ያሉት። የምሬ ነው። እንደው ምን ሰርተው እስክትሉ ድረስ ማለት ነው። በጣም ከሚገርማችሁ ማለት ወላሂ ነው። እኔ አንድ ዘመዳችን ነበረችና ለረጅም ዓመት አረብ ሀገር ስትንከራተት ኑራ መጨረሻ ምርር ብሎ አትገባች። አሁን ይኸው ሱቋን ከፍታ ሸቀጥ ራስ በራሱን እያገላበጠች ካፒታሏ ሱቁን ስትጀምረው 200 ሺህ ብር አይሞላም። ከ3 ዓመት በፊት ማለት ነው። አሁን በሚሊዮኖች ገብተዋል ካፒታሏ ማለት ነው። ስለዚህ ኢትዮጵያ ውስጥ ዝቅ ብሎ ለሰራ ሰው ስራ አለ። ሀገራችን በረከት ነው። ትላንትና ነው መቼ ነው አብይ አህመድ ዞር ስል ሚዲያ ላይ አንዳንድ ነገር እያየው ነበረ። ስደተኞቹን ሰብስቦ
እያበላ እያጠጣ ምናምን የሀገር ስደተኞች ሀገራችን የዚህን ያህል አቅም አላት። ስደተኛ ሁሉ እየሰበሰበች ነው ከተለያየ ሀገር ከሱዳን ከኢራቅ ከምናምን። እኛ ግን ተሰደን ይኸው በሰው ሀገር መከራችንን እናያለን። በቃ አሁን አንዱ ትላንትና ምን አለኝ፣ ዱባይ እኮ በወር እስከ 50 ሺህ እስከ 60 ሺህ ብር በቤት ሰራተኝነት ህጋዊ ሆነሽ ራሱ እኮ ሳጠፊ ምን ሳቲ ይከፈላል ተብሏል አለኝ። ግን ስንት ፎቅ አጽድተሽ ስንት ጣራና ግድግዳ ፈትገሽ ስንት ልጅ አልቅሶብሽ ስንት ህፃን ልጅ የ3 ዓመት ህፃን ልጅ ምራቅ ተፍቶብሽ ገንዘብ እንደምታመጪ ማንም ይህንን ግንዛቤ ውስጥ የሚያስገባው ሰው የለም። የገዛ ወንድሜ ዘመዴ እንደዛ አለኝ ማለት ነው። እና ዱባይ ብትሄጂ በህጋዊ ዱባይ እና በጣም ነው የገረመኝ። ከስደት መጥቼ እንደገና ስደት አልኩት። ከስደት ወደ ስደት አልፈልግም አልኩት። አመሰግናለሁ፣ አንተ ሂድበት ወይም ሚስትህን ላክበት ነው ያልኩት ቃል በቃል። ስለዚህ እስከ መቼ ስደት? እነሱ እየኖሩ አይደለም ቤት ላይ ሰርተው ከልጅ ላይ ልጅ ወልደው እኛ በልጅ ናፍቆት እየተንገበገብን በባል ናፍቆት እየተንገበገብን ከአሁን በኋላ መውለድ አለመውለዳችን ፈጣሪ ነው የሚያውቀው። እኔስ አንድ ወልጄ ነው ስደት የወጣሁት። ስንት ያልወለደ አለ፣ አንድ እንኳን የሌለው ስንት አለ። ስንት ልጆች ተመስገን በአንድ በመውለድሽ የሚሉኝ ስንት አሉ። የስምሽ መጥሪያ ያለሽ የሚሉኝ ስንት አሉ። እውነቴን ነው። እኔ ድሮ በቃ እንደዚህ አላስተውልም ነበር። እድሜ የሚሄድ አይመስለኝም ነበር። ጊዜ የሚሄድ ጊዜው ሄደ፣ እድሜያችን ሄደ። ህፃን ልጅ ማናችንም ህፃን ልጅ አይደለንም። እና ያላገባችሁ ልጆች፣ በተለይ ልጅ የሌላችሁ ልጆች የምሬን ነው። ልጅ የሌለው ሰው ምንም ሀብት ቢኖርሽ ምንም ፋይዳ ስለሌለው ቶሎ ወደ ሀገር መጥታችሁ ማግባት፣ የራሳችሁ የሆነ ነገር መያዝ። ባለፈው አሁን ኮሜንት ላይ 4 ሚሊዮን ይባላል ቤቱ ምናምን ስል ያንን ቤት 4 ሚሊዮን አይደለም 1 ሚሊዮን የለኝም ብላለች ፋንታይቱ። እና ምንም ችግር የለው 500 ሺህ ብር ካለሽ ራሱ መካከለኛ ሱቅ 300 ሺህ 400 ሺህ ካለሽ መካከለኛ ሱቅ ያስከፍትሻል። ገባሽ? ወይም ደግሞ ቁርስ ቤት ነገር ወጣ ብለሽ ወይ የጀበና ቡና ቆንጆ በረንዳ ተከራይተሽ ጥሩ ነገር ያስጀምርሻል። ገባሽ አይደለ? ቻናላችሁም ያድጋል። ቻናል ኢትዮጵያ ስገቡ ይታያል፣ ትሰራላችሁ። ኔትወርክ ያስቸግራል እንጂ። ስለዚህ እንደዚህ ተስፋ እንዳቆርጡ ይህንን የመሰለ ቤት መግዛት ትችላል። አሁን ይሄ ቤት ሰፊ ነው። አዟዙሬ ሳሳያችሁ ነበር። 2 የመዳም ቅመሞች ሼር አድርጋችሁ 3 ሚሊዮን እንኳን ሼር አድርጋችሁ በ6 ሚሊዮን ብገዙት በ2 ሚሊዮን ሼር አድርጋችሁ ብገዙ ዛሬ ጊዜ ሚሊዮን ይባላል እንጂ እኮ እዛ ግባ አይባልም። ምን ዛሬ ሰማይ ነው። ጠንክሮ 2 ዓመት የሰራ ሰው ለቤተሰብ ካረዳ ገንዘቡን ካስቀመጠ ቆንጆ ቤት መግዛት ይችላል አዲስ አበባ ላይ። እና እንደዛ ሞራል አልጉና ወይ ደግሞ ገጠር ላይ ባዶ መሬት ገዝታችሁ አስቀምጣችሁ ስትመጡ ሽጣችሁ ጨምራችሁ ይህንን ቤት ግዙ። ቤት መግዛት ስትፈልጉ የምሬን ነው ወላሂ አማክሩኝ። ብዙ ቤት እየተላከልኝ ነው። ማስታወቂያ ስሪበት፣ አሻሽጭልን እየተባልኩ ማለት ነው። እና ያው እኔ ቻናሌ ብዙ ያደገ ባይሆንም ከአንድ አቅሚቴ ነው ማለት ነው። መግዛት የምትፈልጉ ሰዎች አማክሩኝ፣ ደውሉልኝ። የቴሌግራም ቁጥሬን አስቀምጥላችኋለሁ ኮሜንት ላይ። በቴሌግራም እየመጣችሁ አናግሩኝ። እኔ ቀጥታ ከሻጩ ጋር አገናኛችኋለሁ ማለት ነው። ተመጣጣኝ ዋጋ ነው። በቀጣይ